ልማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዩኒት 7 ዋናው ርዕሳችን ስታቲስቲክስ ነው። እንደተለመደው በዚህ በስታቲስቲክስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱ ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት ባለፈው በሌሰን 9 እና 10 ላይ ኳርታይል ፎር አንግሩፕድ ዳታ ነው። በሌሰን 11 ላይ ደግሞ ዲሳይልስ ፎር አንግሩፕድ ዳታ ነው። ስለዚህ ዳታችን አንግሩፕድ መሆኑን በደንብ ማስታወስ ይገባቸዋል። ዲሳይልስ ማለት ምን ማለት ነው የሚለውን እንመልከት። ዲሳይልስ ዲቫይድድ ኤ ሴት ኦፍ ኤ ዳታ ኢንቱ 10 ኢኳል ፓርትስ። አያችሁ 10 ኢኳል ፓርትስ ለስንት ማለት ነው? ለ10 እኩል የሚከፍል ማለት ነው። አንድን ዳታ የተሰጠንን ዳታ ምን ማድረግ የሚችል ማለት ነው? 10 ቦታ እኩል መክፈል የሚችል ማለት ነው። ስለዚህ አሁን ያ ከሆነ there are 9 ዲሳይል። ስንት ዲሳይል ይኖራል? 9 ዲሳይል ይኖራል። ኳርታይል ላይ ለ4 እኩል መክፈል ነው። ስንት ኳርታይል ነው ያሉት? እዛ ላይ 3 ኳርታይል ነው ያለው ነው። ኔምሊ ማን ናቸው? ሎወር ኳርታይል፣ ሚድል ኳርታይል እና አፐር ኳርታይል ወይም ኪው1 ኪው2 እና ኪው3 ላይ ነው። እዚህ ላይ ነው ዲሳይልስ የምንለው ዲቫይድድ ኢንቱ ዋት 10 ኢኳል ነምበር ኦፍ ፓርትስ ነው። ስለዚህ አሁን ኔምሊ ዲ1 ማለት ዘ ፈርስት ዲሳይል ማለት ነው። ዲ2 ማለት ዘ ሰከንድ ዲሳይል፣ ዘ ሰርድ ዲሳይል፣ ዘ ፎርት። ዲ5 ላይ ግን ዲ5 ማለት ሚዲያን ማለት ነው በተዘዋዋሪ። ይሄ ማለት ዲ ኦፍ 9 ማለት ዘ ናይንስ ዲሳይል ማለት ነው። ስለዚህ እነዚህን በደንብ ኔምሊ አሁን ማን ነው ምን ዲ1 ዲ2 ዲ3 እያለ ነው የምንሄደው። ስለዚህ አይ ራኒንግ ይሄ ማለት አሁን አይ የምንለው እዚህ ላይ አይ ማን ናቸው? 1 2 3 4 አብቱ ስንት ድረስ ይሄዳል? 9 ድረስ ማለት ነው። እስከ 9 ድረስ ይሄዳል ማለት ነው። አሁን ይሄ ማለት ዲ1 ማለት ዲ1 has 10% of observation lies below it ይለናል። ይሄ ማለት ዲ1 ካገኘን በኋላ 10% of the observation is less than the value of ዲ1 የዲ1 በታች ይሆናል ማለት ይሄ below it ማለት የዲ1ን ዋጋ ያገኘነውን በኢት ፋንታ የዲ1ን ዋጋ እዚህ እናስቀምጣለን ማለት ነው። ዲ2ን ልክ ካልኩሌት አድርገን በፎርሙላው መሰረት ዲ2ን ካልኩሌት ካደረግን ምን ይሆናል ማለት ነው? 20% of the observation lie below it እንላለን። ዲ3 ይለናል። ዲ3 has 30% of the observation lie below it ነው የምንለው። ወይም 70% of the observation lies above it ማለትም ይቻላል። ዲ4 ማለት 40% ማለት ነው። ዲ5 50%፣ ዲ6 60%፣ ዲ9 ማለት 90% ይሆናል ማለት ነው። below it ማለት it የምንለው የትኛው ነው? ያገኘነውን ዋጋ በቀጥታ it በሚለው ፋንታ ሰብስቲቲዩት ማድረግ ነው። እዚህ ላይ ዲ5 ማለት ምን ማለት ነው? ሚዲያን ማለት ነው። እዚህም ላይ ነገር ዲ5 ማለት ሚዲያን ይሆናል ማለት ነው። በዚህ መሰረት አንድን ዲሳይል ልክ እንደ ኳርታይል ዲሳይልን ለማግኘት የራሱ የሆነ ፎርሙላ አለው። ፎርሙላውን በደንብ አድርገን ትመለከታላችሁ። ያ በፎርሙላው መሰረት ካልኩሌት እያደረግን እንሄዳለን ማለት ነው። ልዩነቱ ቀላል ነው። በኬይ ከ1 እስከ 3 ነበር። ይሄ ደግሞ አይ ከ1 እስከ 9 መሆኑ ነው። ፎርሙላቸው ተመሳሳይ ነው። ኦኬ ስቴፕስ ቱ ካልኩሌት ዲሳይድ ፎር አን ግሩፕ ዳታ ነው። ስለዚህ ስቴፖች አሉት። የመጀመሪያው ስቴፕ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ኦፍ ማግኒቲዩድ ነው። የመጀመሪያው ስቴፕ ምንድነው ብለናል? ሚዲያንም ስንፈልግ ኳርታይልም ስንፈልግ የመጀመሪያው ስቴፕ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ነው። ስለዚህ ይሄ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር በቀጥታ ለማን ይሰራል? ለዲሳይልስም ይሰራል ማለት ነው። ሁለተኛው ስቴፕ ኢፍ ዘ ነምበር ኦፍ ኦብዘርቬሽን ማለት ቶታል ነምበር ኦፍ ነምበርስ ማለት ነው። ስለዚህ ኢፍ ዘ ነምበር ኦፍ ኦብዘርቬሽን ኢዝ ኦር ከሆነ ዲ አይ ኢዝ ኢኳል ቱ I times n plus 1 over 10 አይተም ነው የምንለው። አያችሁት? ይሄ ለ10 እኩል ስለ ኦኬ እዚህ ላይ አይ ማለት ማን ነው? አይ ኢዝ ኢኳል ቱ ማን ነው? 1 2 3 አብቱ እስከ ስንት ይሄዳል? እስከ 9 ድረስ ማለት ነው። ስለዚህ አሁን ኦድ በሚሆንበት ጊዜ ነምበር ኦፍ ኦብዘርቬሽናችን ኤን ኦድ ከሆነ ይሄን ፎርሙላ እንጠቀማለን። አሁን ኳርታይ ላይ ኪው ኬ ነው ያለው አይደለ? ኪው ኬ ማለት ኬ ታይምስ ኤን ፕላስ 1 ኦቨር 4 ነበር። ምክንያቱም ዲቫይድድ ኢንቱ ዋት 4 ስለሆነ ይሄ ደግሞ ዲቫይድድ ኢንቱ 10 ስለሆነ ኦቨር 10 ማድረግ ነው። በቀጥታ ከኳርታይል ፎርሙላ ጋር ተመሳሳይነት አለው። በአራት ፋንታ 10ን መተካት ነው። አይ በሚለው ኬ ነው። ኬ ከ1 እስከ 3 ነው የሚሄደው። አይ ግን ከ1 እስከ 9 ድረስ ይሆናል ማለት ነው። ኢፍ ዘ ነምበር ኦፍ ፖፑሌሽን ኢዝ ኢቭን ከሆነ ነምበር ኦፍ ፖፑሌሽናችን ኢቭን ከሆነ ዲ አይ ኢዝ ኢኳል ቱ ብራኬት አይ ኤን ኦቨር 10 ፕላስ አይ ኤን ኦቨር 10 ፕላስ 1 ኦቨር 2 አይተም ይሆናል ማለት ነው። ልክ በኳርታይል ጊዜ ኬ ታይምስ ኤን ኦቨር 4 ነው። ኬ ታይምስ
n/4 የነበረውን ምን ማድረግ ነው i times n/10 ማድረግ ነው። ሌላው አንድ አይነት ነው። ስለዚህ አሁን ነምበር ኦፍ ፖፑሌሽናችን ወይም ነምበር ኦፍ ኦብዘርቬሽን ወይም ደግሞ ሰም ኦፍ ፍሪኩዌንሲ ኦድ ከሆነ ይሄን ፎርሙላ ነው የምንጠቀመው። ነምበር ኦፍ ኦብዘርቬሽናችን ደግሞ ነምበር ኦፍ ኦብዘርቬሽናችን ኢቭን ከሆነ በቀጥታ የምንጠቀመው ፎርሙላ ይሄ ይሆናል ማለት ነው። በዚህ መሰረት ኤግዛምፕል እየሰራ እንሄዳለን። ይሄ ቀላል ነው። በኳርታይል ጊዜ ብዙ ስለሰራን በቀጥታ ዲሳይል በሚሆንበት ጊዜ ብቻ አይ ራኒንግ ፍሮም 1 አፕ ቱ 9 እንደሚሄድ ማወቅ ነው። ሌላው ፎርሙላው ተመሳሳይነት አለው ከኳርታይል ጋር 4 በሚለው ፋንታ 10ን መተካት ነው። ሌላው አይ በሚለው ኬ ነው። የዛኛው ኬ 1 to 3 ነው። ይሄ አይ ግን 1 to 3 አፕ ቱ 9 ይሆናል ማለት ነው። ኦኬ ኤግዛምፕል ፋይንድ D2 D3 D5 D8 for each of the following data sets ነው የሚለው። ስለዚህ ዲሳይል ነው ማለት ነው። አይ 2 በሚሆንበት ጊዜ አይ 3 አይ 5 እና አይ 8 ነው ፈልጉ የተባል ነው። ስለዚህ አሁን የሰከንድ ዲሳይል ሰርድ ፊፍዝ 8 ማለት ነው በተዘዋዋሪ። ስለዚህ ዳታችን እዚህ ተሰጥቷል። አሁን ዳታችን ስንት ናቸው ካውንት ብናደርገው 1 2 3 4 5 6 7 8 9 10 11 12 13 14 15 ኦድ መሆኑን ቶታል ነምበር ኦፍ ነምበር ስንት ነው 15 ነው ማለት ነው። ስለዚህ ምን እናደርጋለን? ሶሉሽን ዘ ፈርስት ስቴፕ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ብለናል። ስለዚህ እዚህ ያለውን የተሰጠንን ዳታ ኢን ኢንክሪዚንግ ኦርደር ስናስቀምጥ ትንሹ ቁጥር ማን ነው እዚህ ውስጥ ከተሰጠን ዳታ 5 ነው። ትልቁ ደግሞ ስንት ነው 63 ነው። ስለዚህ አሬንጅ ስናደርግ ይሄን ይሆናል ማለት ነው። ይሄን አሬንጅ ማድረግ በጣም ቀላል ነው ከትንሹ ወደ ትልቁ መሄድ ማለት ነው። አሁን ሁለተኛው ስቴፕ ደግሞ ነምበር ኦፍ ኦብዘርቬሽን ወይም ቶታል ነምበር ኦፍ ነምበርን ማወቅ ነው። n is equal to ነምበር ኦፍ ነምበር ስንት ናቸው ብለናል 15። ይሄ ማለት ነምበር ኦፍ ነምበርስ ማለት ነው የጠቅላላ ቁጥሮች ብዛት ማለት ነው። n is equal to 15 እዚህ ቁጥሮች ካውንት ብታደርጓቸው ስንት ነው 15 ናቸው ማለት ነው። ስለዚህ አሁን 15 ማለት ምን ሆነ ኦድ ነው ማለት ነው። ስለዚህ አሁን ይሄ ምንድነው ኦድ ነምበር ነው ማለት ነው። ኦድ ከሆነ ዲ is equal to i times n plus 1 over 10 ነው ብለናል። ዲሳይል ከሆነ ኦቨር 10 አይተም ማለት ነው። ስለዚህ አሁን የምንጠየቀው ዲ2 ነው። በአይ ፋንታ ማንን ሰብስቲትዩት አደርጋለሁ? ቱን ሰብስቲትዩት አደርጋለሁ። ስለዚህ ዲ2 is equal to 2 ሲባዛ 15 እና 1 16 ኦቨር 10 ይሆናል ማለት ነው። አይተም ይሆናል ማለት ነው። ይሄ ማለት 2 ጊዜ 16 32 32 ሲካፈል ለ10 3.2 ስለዚህ 3.2 3.2 አይተም ይሆናል ማለት ነው። ይሄ ማለት the second decile is in between the third item and the fourth item ይሆናል ማለት ነው። በማንና በማን? በሰርድ አይተም እና በፎርዝ አይተም ይሆናል ማለት ነው። በማን? በዲቱ አሁን ዘ ሰከንድ ዲሳይል የሚገኘው በማንና በማን? በሶስተኛው አይተም እና በአራተኛው አይተም ውስጥ ይሆናል ማለት ነው። አሁን ምንድነው ዲቱ ላይስ ቢትዊን ዘ ሰርድ ኤንድ ዘ ፎርዝ አይተም ብለናል። ስለዚህ ዲቱ ማለት 3.2 አይተም ላይ ነው ብለናል። ይሄ ማለት ዲቱ is equal to ተመልከቱት ዘ ሰርድ አይተም ፕላስ እንልና 0.2 ይቺ 0.2 ታይምስ ዘ ፎርዝ አይተም ማይነስ ዘ ሰርድ አይተም ይሆናል ማለት ነው። በደንብ እዚህ ላይ ተከታተሉ። አሁን እዚህ ላይ ምን ይሆናል ማለት ነው? ዘ ሰርድ አይተም ይሄ ማለት ቢቲው ዘ ሰርድ አይተም ፕላስ ይቺ 0.2 ምክንያቱም 0.2 ያህል ነው ከሶስተኛው ተርም በኋላ የሚሄደው የማንን? ዘ ዲፈረንስ ቢትዊን ዘ ፎርዝ ኤንድ ዘ ሰርድ አይተም ማለት ነው። ይቺ 0.2 ይሄ 3.7 ቢሆን 0.7 3.8 ቢሆን 0.8 እያለ ነው ማለት ነው የምንሄደው። ይሄ ማለት አሁን ዘ ሰርድ አይተም ሶስተኛው አይተም ማን ነው የሚለውን እናያለን። ሶስተኛው አይተም ከዳታው ላይ ስንመለከት አይተም 1 አይተም 2 አይተም 3 ስለዚህ ሶስተኛው አይተም ማለት 12 ነው። አራተኛው አይተም ማለት 14 ነው። ስለዚህ አሁን ዲቱ የሚገኘው በማን ነው? ኢንቢቲውን ዘ ሰርድ አይተም ኤንድ ዘ ፎርዝ አይተም ነው ማለት ነው። ስለዚህ በቀጥታ በዚህ መሰረት ዲ3 ሰርድ አይተሙን 12 እንተካለን፣ ፎርዝ አይተሙን ደግሞ 14 ሰብስቲትዩት እናደርጋለን ማለት ነው። በዚህ መሰረት ሰርድ አይተማችን ስንት ነው? 12 ነው ማለት ነው። ፕላስ 0.2 ታይምስ ፎርዝ ተርም ማለት ስንት ነው? 14 ሲቀነስ ሰርድ ተርም ማለት 12 ይሆናል ማለት ነው። ይሄ ማለት ቀጥታ ዚኳልቱ 12 ፕላስ 0.2 ታይምስ ከ14 ላይ 12 ሲቀነስ 2 ይሆናል። 0.2ን በ2 ስናበዛው ስንት ይሆናል? 0.4 ይሆናል። ይሄ ማለት 12 ፕላስ 0.4 ሆነ ማለት ነው። ስለዚህ አሁን ዲ2 ዚኳልቱ ስንት ሰጠን? 12 ነጥብ
4 አገኘው ማለት ነው። ስንት አገኘን? 12.4 አገኘን ማለት ነው መልሳችን። ስለዚህ ምን ያሳየናል? therefore the second decile show 20% of the data are less than 12.4 ብለን መልስ መስጠት እንችላለን። ወይም the second decile show 80% of the data are greater than 12.4 ብለንም መስጠት እንችላለን ማለት ነው። የሚቀጥለው ደግሞ ማንን ነው የምንፈልገው? ዲ3 ይሆናል ማለት ነው። ኦኬ አሁን የሚቀጥለው ዲ3 ነው ፈልጉ የተባልነው ዘ ሰርድ ዲሳይል ማለት ነው። ዘ ሰርድ ዲሳይል ማለት አይ 3 ነች ማለት ነው። አሁን ምን ይሆናል? 3 ሲባዛ n + 1 ነው። n 15 ቶታል ነምበር ኦፍ ነምበርስ 15 ናቸው። 15 እና 1 16 ይሆናል። 3 ሲባዛ በ16 ሲካፈል ለ10 ብለን ነው የምንወስደው ማለት ነው። 3 ጊዜ 16 48 48 ለ10 4.8 ስለዚህ ዲ3 4.8 አይተም ላይ ነው የሚገኘው ማለት ነው። ዲ3 እዚህ ላይ ማወቅ ያለባችሁ ዲ3 ላይስ ቢትዊን ዘ ፎርዝ ኤንድ ዘ ፊፍዝ አይተም ምክንያቱም 4.8 በቀጥታ ከፊቱ ያለው ኢንቲጀር 5 ነው ከኋላ ደግሞ 4 ነው። ስለዚህ በ4.8 ማለት በ4 እና በ5 መካከል የሚገኝ ነው። ስለዚህ ዳታችን በአራተኛው ተርም እና በአምስተኛው ተርም ውስጥ የሚገኝ ነው ማለት ነው። ስለዚህ አሁን ምን እናደርጋለን? ዲ3 is equal to እንልና the fourth item ይኸው the fourth item ፕላስ እንልና 0.8 ታይምስ እንልና what the fifth item ይኸው the fifth item minus the fourth item ይሆናል ማለት ነው። the fourth አይተም ይሆናል። ይሄ ማለት ዘ ፎርዝ አይተም ማለት ማን ነው የሚለውን አሁን አራተኛውን ተርም እና አምስተኛውን ተርም ከአሬንጅ ካደረግነው ዳታ ማየት ተገቢ ይሆናል ማለት ነው። ስለዚህ አሁን አራተኛው ዳታችን ነምበር 1 ነምበር 2 ነምበር 3 ነምበር 4 አራተኛው ዳታችን ስንት ነው? 14 ይሆናል። አምስተኛው ዳታችን ደግሞ ማን ይሆናል? 15። ስለዚህ አሁን ወስደው ይችን ፎርዝ አይተም እና ይችን ፊፍዝ አይተም ይሄ ማለት ፎርዝ አይተማችን ነው፣ ይሄኛው ፊፍዝ አይተም ነው። ስለዚህ 14 እና 15ን እንወስዳለን ማለት ነው። ለፊፍዝ አይተም 15 ለፎርዝ አይተም 14ን እንወስዳለን ማለት ነው። ስለዚህ አሁን ምን እናደርጋለን? the fourth item ማን ነው ብለናል? 14 ነው ፕላስ 0.8 ታይምስ አምስተኛው ተርም 15 ነው። አራተኛው ተርም 14 ይሆናል። ይሄ ማለት 14 ፕላስ 0.8 ታይምስ ከ15 ላይ 14 ሲቀንስ 1 ነው። 0.8 ሲባዛ በ1 ስንት አገኘው ማለት ነው? 14.8 አገኘን ማለት ነው። ስለዚህ አሁን ዲ3 ስንት አገኘን? 14.8 አገኘን ማለት ነው። የተጠየቁት አንዱ ይሄ ነው። ስለዚህ therefore ዲ3 shows that 30% of the data are less than 14.8 ማለት እንችላለን። ወይም ካስፈለገ 70% of the data are greater than 14.8 ብለን መልስ መስጠት እንችላለን ማለት ነው። አሁን የሚቀጥለው ዲ2ን ሰርተናል። ዲ3 የሚቀጥለው ማንን ነው የምንፈልገው? ዲ5 ማለት ማን ነው ማለት ነው? ሚዲያኑን ማለት ነው። ስለዚህ አሁን n 15 ነው። n + 1 ማለት 15 ሲደመር 1 16 ነው። i5 ነው። በቀጥታ በፎርሙላው መሰረት ሰብስቲቲዩት ማድረግ ነው። ዲ5 ማለት i ታይምስ n + 1 ነው። 5 ታይምስ 16 ዲቫይድድ ባይ what ዲቫይድድ ባይ 10 ዲቫይድድ ባይ 10 አይተም ይሆናል ማለት ነው። ይሄ ማለት ስንት ነው? 5 ሲባዛ በ16 ስንት ይሆናል? 80 ይሆናል። 80ን ለ10 ስናካፍለው 8 አይተም ይሆናል ማለት ነው። አሁን 8ኛውን አይተም መፈለግ ነው። ከቀጥታ አሬንጅ ኢን ኢንክሪዚንግ ኦርደር ብለን ካደረግነው ዳታ ወይም ደግሞ ኢን ኢንክሪዚንግ ኦርደር ካስተካከልነው ዳታ ላይ 8ኛውን ተርም ቀጥታ ማየት ተገቢ ይሆናል ማለት ነው። ወይም እሱን ቀጥታ መልሳችን እሱ ይሆናል። ስለዚህ አሬንጅ ያደረግነው ዳታ ላይ 8ኛው ተርም ማለት አንደኛ ተርም ወይም ፈርስት አይተም፣ ሰከንድ፣ ሰርድ፣ ፎርዝ፣ ፊፍዝ፣ 6፣ 7፣ 8 ስለዚህ ስንት ነው ማለት ነው? 30። ስለዚህ መልሳችን የት ነው ማለት ነው? 30 እዚህ ላይ ነው ማለት ነው። ይሄ አሁን ስንት ነው? 8 አይተም ይሆናል ማለት ነው። እዚህ ላይ የሚያሳየኝ 8 አይተም ይሆናል ማለት ነው። 8 አይተም ማለት ስንት ነው? 30። ስለዚህ ዲ5 = 30 ይሆናል ማለት ነው። ስምንተኛው ተርም ስንት አግኝተናል? 30 the median is 30 ይሆናል ማለት ነው። ኦኬ ዲ5 shows that 50% of the data ምክንያቱም ዲ5 ማለት ሚዲያን ነው ብለናል። ስለዚህ ዲ5 shows that 50% of the data are less than 30 ይሆናል። ምክንያቱም ዲ5 30 ስላገኘን ማለት ነው። ወይም ካስፈለገ 50% of the data are greater than 30 ማለትም ይቻላል ማለት ነው። አሁን የመጨረሻ የተጠየቅነው ማንን ይሆናል? ዲ8 ማለት ነው። ስለዚህ the 8th decile ማለት ነው የተጠየቁት። ስለዚህ የተሰጠኝ n = 15 ተሰጥቷል። n + 1 ማለት 16 ነው። i ማለት 8 ነው። ስለዚህ ዲ8 ማለት
አይ ታይምስ ኤን ፕላስ 1 ኦቨር 10 ነው ፎርሙላችን። አይ ማለት 8 ነው። ኤን ፕላስ 1 16 ነው። 8 ሲባዛ በ16 128 ይሆናል። ሲካፈል ለ10 12.8 ይሆናል ማለት ነው። 12.8 ማለት the D8 lies between 12th item and 13th item ማለት ነው። አሁን 12ኛው አይተም ፕላስ 0.8 ታይምስ ከ13ኛው ተርም ላይ 12ኛውን ተርም ቀንሳለሁ ማለት ነው። አሁን 12ኛው ተርምና 13ኛው ተርም ማን መሆኑን በቀጥታ ከዳታው ላይ ዳታው የምንወስደው እነዚህን 12ኛው ተርምና 13ኛውን ተርም የምንወስደው ምን ካደረግነው ነው? ኢንክሪዚንግ ኦርደር ካስቀመጥነው ዳታ ላይ ነው ማለት ነው የምንወስደው። አሁን ስለዚህ አሁን ዳታው እዚህ ላይ 8ኛው ቅድም ስንቆጥር እዚህ 8ኛው ተርም ነው። 9 10 11 12 12ኛው ተርም ማለት 55 ነው። ይሄ 12 ተርም ይሆናል ማለት ነው። ይሄ አይተም ይሆናል ማለት ነው። ስለዚህ ማንን እንወስዳለን? 13ኛው ደግሞ 58ን እንወስዳለን ማለት ነው። ስለዚህ የምወስደው 12ኛው ተርም 55 ነው። 13ኛው ተርም ደግሞ 58 ነው። ስለዚህ የምፈልጋቸው ዳታዎች እነዚህን ሁለቱን ይሆናል ማለት ነው። 55 እና 58ን ከአሁን D8 is equal to the 12th item plus 0.8 times 13th item minus 12th item ብለናል። ስለዚህ 12ኛው አይተም ስንት ነው ብለናል? 55 ብለናል። ፕላስ 0.8 ታይምስ 13ኛው ተርም ደግሞ 58 ይሆናል። ማይነስ 12ኛው ተርም 55 ይሆናል ማለት ነው። ይሄ ማለት 55 ፕላስ 0.8 ሲባዛ ከ58 ላይ 55 ስቀንስ 3 ይሆናል። ይሄ ማለት 3 ሲባዛ በ0.8 ስንት ይመጣል ማለት ነው? 55 ፕላስ 2.4 ይሆናል ማለት ነው። ስለዚህ ስንት ይመጣል? 55 ፕላስ 2.4 ማለት 57 ነጥብ 4 ይሆናል ማለት ነው። ስለዚህ D8 ማለት ስንት አገኘን? 57 ነጥብ 4 አገኘን ማለት ነው። ዜርፎር ብለን ካስፈለገ this implies that D8 shows ወይም the 8th decile shows that 80% of the data are less than 57.4 ይሆናል or 20% of the data are greater than 57.4 ብለን መልስ መስጠት እንችላለን ማለት ነው። የተጠየቅነው find D of 8 ነው። D of 8 ማለት the 8th decile ማለት ነው። 57.4 ይሆናል ማለት ነው መልሳችን። ግን በዚህ መልኩ በእነዚህ እንደዚህ ብትጠየቁ መመለስ መቻላችሁን እንዲታወቁት ነው። ኦኬ ቢ ፍሪኩዌንሲ ዲስትሪቢዩሽን ቴብል ተሰጥቶናል። ስኮር ይለናል 15 19 20 22 24 25 31 እነዚህ ስኮር የተደረጉ ውጤቶች ናቸው ማለት ነው። ፍሪኩዌንሲ 11 ይሄ ማለት 15 ያገኙ 11 ተማሪዎች አሉ። ይሄ ቶታል ነምበር ኦፍ ነምበር ፍሪኩዌንሲውን ነው የሚያሳየው። ይሄ እነዚህ ፍሪኩዌንሲ ድግግሞሹ ማለት ነው። ስለዚህ አሁን ለምሳሌ 22 ያገኙ 7 ልጆች አሉ ማለት ነው። ማርክ ብንለው ለምሳሌ ይሄ ስኮር ወይ ማርክ ነው ውጤት ነው። ስኮር ውጤት ነው። ስኮር ማርክ ነው ብንል 15 ያገኙ 11 ልጆች አሉ። 19 ያገኙ ተማሪዎች 16 ልጆች አሉ። 20 ያገኙ 15 ያገኙ ማለት ነው። ስለዚህ ስኮር ማለት ቫልዩ ነው። ይሄ ቫልዩ ነው። ይሄ ደግሞ ድግግሞሹ ማለት ነው። 15 ስንት ጊዜ አለ? 11 ጊዜ አለ ማለት ነው። ስለዚህ ቶታል ነምበር ኦፍ ነምበርስ ማለት ሰም ኦፍ ፍሪኩዌንሲ ማለት ነው። ሰም ኦፍ ፍሪኩዌንሲ ሰም ኦፍ ፍሪኩዌንሲ ማለት ይሄንን አድ ብናደርገው 11 እና 16 27 27 እና 15 42 42 እና 7 49 49 እና 5 54 54 እና 5 59 እና 2 61 ቶታል ስንት አገኘን? 61 አገኘን ማለት ነው። ይሄ ማለት n is equal to 61 ሆነ። ስለዚህ n is equal to 61 ከሆነ ሶሉሽን እንልና ምንድነው የምናደርገው? መጀመሪያ የተጠየቅነው ማንን ነው? የተጠየቅነው D2 ለማስታወስ ያህል ነው። D2ን ተጠይቀናል። ሌላው D3ን ተጠይቀናል። D5 የተጠየቅነውን ለማስታወስ ነው እና D8 እነዚህን የተጠየቅነው። ስለዚህ አሁን ሶሉሽን ካልን በኋላ ምንድነው የምናደርገው? D2 ነው የምንፈልገው። ያ ማለት DI ማለት ምንድነው? I ታይምስ ነምበር ኦፍ ፖፑሌሽናችን ኦድ ስለሆነ I ታይምስ n + 1 ኦቨር 10 ማለት ነው። እዛ አይተም ይሆናል ማለት ነው። የዚህ አይተም ይሆናል። አሁን እዚህ ላይ ስንሄድ የአይ ማለት አሁን እዚህ ዲቱን እንውሰድ። ዲቱ ዚኳል 2 ሲባዛ ኤን ማለት ስንት ነው? ኤን ማለት 61 ነው። ኤን ፕላስ 1 ስንት ይሆናል? 62 ኤን ፕላስ 1 አሁን 62 አድርገን ነው የምንወስደው። 62 ኦቨር 10 አይተም ይሆናል ማለት ነው። አሁን ይሄ ማለት 2 ሲባዛ በ2 4 2 ጊዜ 6 12 ስለዚህ 124 ሲካፈል ለ10 ማለት 12 ነጥብ 4 ይሆናል ማለት ነው። 12.4 አይተም ይሆናል ማለት ነው።
ይሄ ማለት ዲቱ በማንና በማን ይገኛል መካከል በ12ኛው አይተም እና በ13ኛው አይተም ይገኛል ማለት ነው። ይሄ ማለት ዲቱ ላይስ ቢትዊን 12 አይተም ኤንድ 13 አይተም ዲቱ የሚገኘው በ12ኛው እና በ13ኛው አይተም መካከል ላይ ይገኛል ማለት ነው። ስለዚህ ይሄ ማለት ዲቱ is equal to 12 አይተም ፕላስ 0.4 ኦፍ 13 አይተም ማይነስ 12 አይተም ይችላል። 0.4 ማለት ይችናት 0 ከ12 ቀጥሎ ያለችው 0.4 ስለሆነች ማለት ነው። ይሄ ማለት this is equal to 12ኛው ተርም ማለት እዚህ ላይ ነው የምንወስደው። አሁን 11ኛው ተርም የሚያበቃው ከአንደኛው ተርም እስከ 11ኛው ተርም 15 ቁጥር ነው ማለት ነው ያለው። 12ኛው ተርም የሚጀምረው 19 ብሎ ነው። ስለዚህ 19 ፕላስ እንልና 0.4 ታይምስ 13ኛው ተርምም ተመልከቱት ከ12ኛው ተርም ጀምሮ እስከ 27ኛው ተርም ድረስ ያሉት ቁጥሮች 19 ናቸው ማለት ነው። ስለዚህ 13ኛውም ተርም 19 ነው፣ 12ኛውም ተርም 19 ነው። ስለዚህ ከ19 ላይ 19 ስንቀንስ 0 ነው። ይሄ ማለት 19 ፕላስ 0.4 ታይምስ 0 ይሆናል። የዚህ ዋጋ 0 ስለሆነ ስንት ነው ማለት ነው? 19። ስለዚህ የተጠየቅኩት ዘ ሰከንድ ዲሳይል ነው። ዘ ሰከንድ ዲሳይል is equal to 19 ይሆናል ማለት ነው። ኦኬ አሁን ዲ3 የተጠየቅኩት ዲ3 ለመመለስ ምንድነው የምናደርገው? n + 1 62 አግኝተናል። ስለዚህ ዲ3 is equal to the third decile ማለት ነው 3 times 62 over 10 አይተም ይሆናል ማለት ነው። ይሄ ማለት ቀጥታ ምንድነው የምናደርገው? 3 ሲባዛ በ2 6 ይሆናል። 3 ጊዜ 6 18.6 18.6 186 ይመጣል። 3ን በ62 ስናባዛው 186 186ን ለ10 ስናካፍለው 18.6 አይተም ይሆናል ማለት ነው። ይሄ ማለት በማንና በማን በ18ኛውና በ19ኛው ተርም መካከል ነው ማለት ነው። ሶ ዲ3 ላይ ምን ይሆናል ማለት ነው? ቢቲዩን the 8th item and the 90th item ይሆናል ማለት ነው። ስለዚህ አሁን 18ኛው ተርም ማን ነው 19ኛው ተርም ማን ነው የሚለውን ከቴብሉ ላይ እንመለከታለን ማለት ነው። ዲ3 ማለት the third decile ማለት ነው። 18th item 18ኛው አይተም ፕላስ እንልና 0.6 ይችናት 18.6 ማለት ከ18.6 ላይ 18 መቀንሰው 0.6 ይሆናል። በዛ ከ19ኛው ተርም ላይ 90th አይተም ማይነስ 80th አይተም ይሆናል ማለት ነው። አሁን ሁለቱን 19ኛው ተርምና 18ኛው ተርም ማን እንደው ከቴብሉ ላይ ማየት ግድ ይለናል። አሁን 11 እና 16 ስንት ነው? 27 ነው። ስለዚህ 18ኛውም ተርም ያለው 19 ነው። 19ኛውም ተርም ያለው ምክንያቱም ከ12ኛው ተርም ጀምሮ እስከ 27ኛው ተርም ድረስ ያለው 19 ስለሆነ ቁጥሩ። ስለዚህ አሁን 18ኛውም ተርም 19 ነው፣ 19ኛውም ተርም 19 ነው ማለት ነው። ስለዚህ አሁን this is equal to እና 18ኛው ተርም ስንት ነው? 19 ፕላስ 0.6 ታይምስ 19ኛው ተርም 19 ነው፣ 18ኛውም ተርም 19 ነው። ከ19 ላይ 19 ስቀንስ 0 ነው። 0 ሲባዛ በዚህ 0 ይሆናል ማለት ነው ይሄ። ስለዚህ መልሳችን 19። ስለዚህ the third item ስንት አገኘን? 19 ያገኘን ማለት ነው። የሚቀጥለው ፎርሙላ ማንን ነው የምንፈልገው? ዲ5 ይሆናል ማለት ነው። አሁን ዲ5 ነው ፈልጉ የተባል ነው። ዲ5 ለማግኘት n + 1 ስንት አግኝተናል? 62። አይ ማለት ደግሞ ስንት ነው? 5 ነው። ስለዚህ በቀጥታ ዲ5 is equal to 5 ታይምስ 62 ሲካፈል ለ10 አይተም ይሆናል ማለት ነው። ስለዚህ ይሄ ማለት 5ን በ2 ስናበዛው 5 ጊዜ 2 10 5 ጊዜ 6 30 31 ይሆናል። 310 ሲካፈል ለ10 31ኛው ተርም ላይ ነው ማለት ነው። 31 አይተም ላይ ነው ያለው። ስለዚህ 31ኛው አይተም ስንት ነው የሚለውን ከቴብሉ ላይ ከፍሪኩዌንሲ ዲስትሪቢዩሽን ቴብል ላይ እናያለን። ሶ ዲ5 is equal to ወይም ዘ ሚዲያን ማለት ነው። ይሄ ዲ5 ማለት ሚዲያኑ ማለት ነው። ስለዚህ ዲ5 ስንት ነው የሚለውን ከቴብሉ እንመልከት። ከ28ኛው ተርም እስከ 42ኛው ተርም ድረስ ያለው ቫልዩ 20 ነው። 31ኛው ተርም ማን ይሆናል? 20 ይሆናል። ስለዚህ ዲ5 ስንት ነው ማለት ነው? 20 ይሆናል ማለት ነው። ስለዚህ ዲ5 is equal to 20 የሚለው መልሳችን ይሄ ይሆናል ማለት ነው። አሁን የሚቀረን ማንን መፈለግ ነው? ዲ8ን ማግኘት ይሆናል ማለት። ስለዚህ አሁን ዲ8ን ነው ፈልጉ የተባል ነው። ዲ8 ስንት ነው? n + 1 ማለት ስንት ነው? 62 ነው። እንደገና
እንደገና አይ ማለት ደግሞ 8 ነው። ስለዚህ D8 = 8 ሲባዛ በ62 ሲካፈል ለ10 ማለት ነው አይተም ይሆናል ማለት ነው። አሁን ይሄንን ስንሰራው 8ን በ62 እናባዛለን። 8 ጊዜ 2 16 ነው። 8 ጊዜ 6 48 49.6 ለ10 ስናካፍለው ምክንያቱም 8ን በ62 ስናባዛው 496 ይመጣል። 496ን ለ10 ስናካፍለው 49.6 ይሆናል ማለት ነው። 49.6 አይተም ይሆናል ማለት ነው። ስለዚህ አሁን D8 ላይ ቢቲውን 49 አይተም እና 50 አይተም ይሆናል ማለት ነው። አሁን 8ኛው ተርም የሚገኘው በ49ኛው ተርም እና በ50ኛው ተርም መካከል ይሆናል ማለት ነው። ስለዚህ D8 ማለት 49 አይተም ፕላስ እንልና 0.6 እቺ 0.6 እዚህ የተገኘች ታይምስ ከ50ኛው ተርም ላይ ማንን መቀነስ ማለት ነው 49ኛውን ተርም መቀነስ ማለት ነው። ስለዚህ አሁን 49ኛው ተርም ስንት ነው 50ኛው ተርም ስንት ነው የሚለውን ከቴብሉ ላይ እንመለከታለን። አሁን ምንድነው የምናደርገው 49ኛውን ተርም እንመልከት። አሁን እዚህ ላይ 11 እና 27 27 እና 15 42 42 እና 7 49 49ኛው ተርም 22 ነው። 50ኛው ተርም ግን 24 ነው። ስለዚህ 24 እና 22 ነው ማለት ነው የምንይዘው። 49ኛው ተርም 22 50ኛው ተርም ስንት ነው 24 ምክንያቱም 49ኛው ተርም 22 ይጨርሳል። 50ኛው ተርም ላይ 24 51ኛው 24 እያለ ይቀጥላል ማለት ነው። በዚህ መሰረት 49ኛውን እና 50ኛው ተርም አግኝተናል ማለት ነው። ስለዚህ አሁን 49ኛው ተርም ስንት አግኝተናል 22 አግኝተናል ፕላስ 0.6 ታይምስ 50ኛው ተርም ስንት ነው 24 ሲቀነስ 49ኛው ተርም ስንት ነው 22 ይሆናል ማለት ነው። ይሄ ማለት 22 ፕላስ 0.6ን በስንት አባዛዋለሁ ከ24 ላይ 2 ሲቀነስ 2 ይሄ ማለት 22 ፕላስ 0.6 በ2 ሲባዛ 1.2 ይሆናል። ስለዚህ D8 ማለት ስንት አገኘን ማለት ነው 23.2 አገኘን ማለት ነው። አሁን የተጠየቁት ፋይንድ D8 ነው። D8 ማለት 23.2 አገኘን ማለት ነው። ተማሪዎች እንግዲህ ዲሳይልን በዚህ እናጠቃልላለን። በሚቀጥለው ደግሞ ፐርሰንታይል እናያለን ማለት ነው። በሌሰን 12 ላይ ፐርሰንታይል ይሆናል። እስከዛ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን እንዳትረሱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ